ሰዎችዬ ሰላም ሰላም እንደምናችሁ ደህና ናችሁ ወይ? እንኳን አደረሳችሁ ለጥምቀቱ በዓል። ያ እንኳን አደረሳችሁ ሰዎችዬ። ሰራተኛ ነኝ፣ በጣም ሱፐር ቢዚ ስለሆንኩ ነው። የአበሻ ቀሚሴን ለብሼ ዳቦዬን ምናምን እየቆራረስኩ ምናምን ሾዋፕ ባረግ አልጠላም ነበረ። ያው ታውቃላችሁ የውጭ ሀገር ላይፍ እና በተረፈ እንዴት ናችሁ? እንኳን አደረሰን፣ እንኳን አደረሰን ለጥምቀቱ በዓል እንኳን አደረሰን። በጣም ነው ደስ የሚለው። የጌታ ፍቃድ ከሆነ እኛም እዚህ ቦታ አንድ ቀን በተለይ እኔ ኢትዮጵያ ውስጥ በጣም የኔ ራብና ጥማቴ ምንድን ነው ጢስ አባይና ይሄ ጎንደር ያለው የታቦቱን ቦታ እንትን ማለት በጣም 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 ምኞቴ ነው እና እስቲ እግዚአብሔር ፍቃድ ይበልጣል ባዘቦት ቀን ሳይሆን እንደዚህ በጥምቀት ጊዜ ያው ህዝብ ለህዝብ ሆኜ መታየት ነው የምፈልገው ዋንዴ። እና እንዴት ናችሁ? ደህና ናችሁ? እንደምናችሁ? አሁን እንዲሁ ስሞታ ለሰው ላቅርብ። እኔ መድኃኒዓለምን እችን እርካሿን እዚህ ሚዲያ ላይ ካሉ ሰዎች እኔ እዚህ ሚዲያ ላይ አንድ ሰው እንደሷ የምጠላው የምንቀው የምጠየፈው ሰው የለምና እዚህ ሚዲያ ላይ ካሉ ሰዎች ማንን ትጠያለሽ፣ ማንን ትንቂያለሽ፣ ትጠየፊያለሽ ብሉ እቺን ነው። እቺ እርካሿን ለምን መሰላችሁ? የራሷን እርክስና ወደ ሰው ጋር ለማጋባት ትፈልጋለች፣ እንደ ጥላሸት ማለት ነው። አሁን እንግዲህ ኢማጂን በዚህን ሰዓት ሌሊት ቁጭ ብላ ስለ እኔ ታወራለች እና ሰዎችዬ እኔ አንዳንዴ ብቻዬን እስቃለሁ እና ሴትዮዋ የኔ ቡዳ በላት ወይ ነው ምንድነው አንድ የሚባል ተረት አለና ሴትዮዋ በእኔ ተለክፋለች እንዴ? እኔ ሴት እኮ ነኝ፣ እኔ ሴት ነኝ፣ ባል አለኝ፣ ልጆች አሉኝ። ወይስ እውነት እንደሚባለው ሴትዮዋ እኔ እንጃ ብቻ ሌላ ነገር ነች እንዴ? ኧረ ሴትዮዋ የኔን ስም አትጥሪ በእናትሽ። እኔ መድኃኒዓለም ኧረ ተይ በስመ አብ። አሁን ደግሞ በእድሜ በኩል መጣች እና ጩቡ አይን አይቶ ልብ ይፈርዳል። ፊትሽ ማሽን ቀሚስ ይመስላል። መቼስ አንድ ሰው የረዘመ ሁሉ ትልቅ ሰው አይባልም፣ ያጠረ ህፃን ልጅ አይባልም። እና እኔ ስለ አንቺ ማውራቱ እኔ ብዙ ሰዎች ምን ይሉኛል፣ ሀና ምን ሆነሽ ነው? አሁን እኮ አንቺ ስትናገሪ ሰው አንቺን ነው የሚታዘበው፣ እሷን ማንም ሰው አይታዘባትም። ቢኮዝ እሷ የተጨበጨበላት የወጣላት ያው በህዝብ ዘንድ የተናቀች በቃ ሁኔታዋ ሁሉ በጣም የረከሰች ነችና አሁን ሰው አንቺን ነው የሚታዘበውና ለምንድን ነው እንዲሁ እሷ አንቺ እንድትናገሪ ነው የምትፈልገውና ለምን ሰምተሽ እንዳልሰማሽ ለምን እግኖር አትገጭም? እንዲማ እግርግሯ ስር እየተከታተልሽ መልስ ምሰጫት ከሆነ ሴትዮዋ መቼም አትፋታሽም። አንደኛ የአይምሮ ጤነኛ አይደለችም። ያው አይታችኋል ቤቷ ውስጥ አብሯት የሚኖረውን ያው ራሷ አንቋት ትግደለው፣ እሱ አንቆ ይሙት። እንደገና ደግሞ ሬሳውን ወስዳ አድርቃው አስፈጭታ ዱቄቱን ቤት ውስጥ አስራ ጠረጴዛ ላይ እያመጣች ትተፋለች። እና እንኳን ሌላ ቀርቶ እሱ ታንቆ የሞተበትን ገመድ አልጣልኩትም ልብስ እያሰጠሁበት ነው አለች። እና እቺ ሴትየው በእሷ ስራ እንኳንስ ሴጣን በእሷ ላይ ይቀናባታል። ለምን ስራዋ ሁሉ ከሴጣን ትበልጣለች። እና ስለዚህ እንዴት ነው እና ከእሷ ጋራማ ይህንን እንካሰ ዝም ብትያት በቃ። እና አሁን ሰው አንቺን ነው እንጂ የሚታዘበው እሷን ማንም ሰው አይታዘብም። እና አንቺ እንድትናገሪያት እሷ ትፈልጋለች አሉ። ስለዚህ እኔ መድኃኒዓለም በጣም ነው እዚህ ሚዲያ ላይ ካሉ ሰዎች እኔ አንቺን በጣም እጠየፍሻለሁ፣ እንቅሻለሁ፣ እጠላሻለሁ። እኔ አሁን እዚህ ሚዲያ ላይ አንድ ሰው እንዳንቺ ምጠላው ሰው የለኝም። እና ስሜን ደግሞ ስትጠራ ሀና ብትል እኔ አይመለከተኝም። ሀና አስጨናቂ ትለኛለች። እና አንቺ ጨምዳዳ አሮጊት ለእኔ እኮ የእናቴ እናት ትሆኛለሽ። እና ለምን ኢቨን እኛ እንሰራለን እንተኛለን፣ አይምሯችን መልካም ነገር ነው የሚያመነጨው። እኔ ስለሰው ኤኬሌ የት ሄደ፣ የታደረ፣ አድራሻው ምን ለበሰ፣ የት ገባ፣ የት ወጣ አይመለከተኝም።
እኔ ስለ ራሴ ነው የማስበው፣ ስለ ሰው ማስብበት ጊዜ የለም። አንቺ ያንን ሁሉ ነው የምታስቢው። የት ገባቻና የት ወጣች፣ ውሎሃ አዳሯ፣ ዛሬ የት ነው ያለችው ምናምን የቅራቅም በወሬ እኔ ከፈስም አልቆጥርም። ኤንዌይ ስለዚህ ስለ እድሜ አይን አይቶ ልብ ይፈርዳል። ፊትሽ በጣም ማሽን ቀሚስ የመሰለ ጨምዳዳ ክፉ ሰው እንደዚህ ነው በቃ። ለምን አትተኝም? 3-4 ቀን ከዩቱብ መንደር ብትጠፊም በተለያየ በፌክ አካውንት እየዞርሽ መርዝሽ እንደ እባብ እየረጨሽ ነው። እና ስምሽ ደግሞ እንዲጠራ እኔ የስም ችግር ያለበት እዚህ ሚዲያ ላይ አንድ ሰው አላየው። አሁን ሄለን ወርቅዬ የምትባላለች። ሄለን ሲባል ምንም ከፈሷም አትቆጥርም። ብዙ ሄለኖች አሉ ይሄ እና ስለዚህ ሌላ ሰው ሄለን ሲባል አንቻ ሌላ ስሞች ባለፈው ጊዜ ወደ 6 ስም ጠርቻለሁ። ያ ሁሉ የኔ ነው ትያለሽ። እና አንቺ ለራስሽ በሽተኛ የአይምሮ ችግር ያለብሽ እና በቃ እና ሰው ሁሉ እንዳንቺ በቃ እንዲያብድ ትፈልጊያለሽ። እና ኤንዌይ እና እኛ ቁመታችን ዘለግለግ ያለ እኛ የባህር ቄጠማ ይመሰን እኛ የወይን አረግነን እና ስለዚህ እንደገና ደግሞ ጨዋነትን፣ ዝግተኝነትን ዘራረግ የሚባል አለ፣ የዘር ግንድ የሚባል አለ። አሁንም ረገጥ አድርጌ ልንገርሽ፣ ወይን እኮም እንዴት ነው የዘራረግ የሚባል አለ እና ሁሉም ሰው የዱባና የቅል አበቃቀል ለየራስ ነውና ስለ ዘር እኛ አይመለከተኝም ምናምን ያለች ስለ ራስሽን ዘር ለመደበቅ ፈልገሽ ነውና እሱን ተዩ፣ ዝርዝር ኪስ ይቀዳልና እኛ ደግሞ ያለ ዘር ሰው እንዴት ይወለዳል? ገባሽ? ያለ ዘር እግዚአብሔር እኮ በምድር ላይ ዘር የሰጠው ማንነታችን እንድናቅ ነው። ገባሽ? ስለዚህ ያ የራስሽ ራስ ምታት ነው። የኔም ፋና ተከተሉ ማለት አትችይም። እና አንቺ ለራስሽ የሆነ ቅራቅንቦ ትርኪ ምርኪ ስለሆንሽ ለምን የራስሽን ዘር ሲነካባችሁ ነው፣ የእናንተ ዘር ሲነካባችሁ ነው ረመጥ የረገጠ ዶሮ የምትሆኑትና ሌላ ሰው አውራ ጣቱን አይጠባም። ኤንዌይ እሱም አይመለከተኝም። እና ስሜን ባትጠሪው ምን አለ? ሀና አስጨናቂ ባትኝ ምን ችግር አለ? ስለ ዩቱብ ደግሞ እኔ ዩቱብን እኮ ሶሻል ሚዲያ ከዩቱብ ሰርቼ ላግኝ ብዬ ካልኩ በወር $2000 ባገኝ ነው ወይ $3000 ሰርቼ የማገኘው ደግሞ በወር $10,000 በላይ ነው። ስለዚህ ይሄ ዩቱብ ነገ ቢዘጋ ነገ ምንን ከምን ጋር አደርጋለሁ? ገባሽ? ያንን ነው ማስበውና ስለዚህ ዩቱብ ልስራ ካልኩ እኔ $3000 በወር ባገኝ የትኛውን ቀዳዳ ይደፍንልኛል? ናቲንግ። እንደገና ደግሞ የቀና እንዳንቺ አይነቱ እንቅልፍ ሳይተኛ ቁጭ ብሎ የሚያድረው ቢያዘጉብኝ ደግሞ ነገ ምን አደርጋለሁ? አይኖ እንዳይዘጋ ማስደረግም ይቻላል። በት እኔ በራሴ ጊዜ ምንም አይነት በሶሻል ሚዲያ ተስፋ ጥዬ ኑሮዬን ሰርቫይቭ ማድረግ አልፈልግም። በጉልበቴ ሰርቼ ላቤን አንጠባጥቤ ኤብን ከስራ ላይ ሌይ ኦፍ ብባል ኢአይ ይከፍለኛል። ጉዳት የሆነ ኤክስደንት ቢያጋጥመኝ WCB ይከፍለኛል። ዋራንቲ ያለው ስራ ነው። ገባሽ? ስለዚህ ዩቱብ ከተዘጋ ኬት ነው የሚመጣው? ወደ ሆልፌር ለመሄድ እና ስለዚህ አንቺ እኔ ስለ ሶሻል ሚዲያ እኔ እኮ እየተማርኩ እኮ ነኝ እኮ። ገባሽ? እና ስለዚህ እንዳንቺ ድልም መሀይም አይደለሁም እና አንቺም እንደዚህ ብዬ እንድናገር ፈልገሽ ነው። ስለዚህ ነው ለሶሻል ሚዲያ ብዙ ስሜት ማይሰጠኝ እና እናንተ እስቲ ፎቅ ቤት ስሩበት። ገባሽ? እፉ ብሉ ጭልጥ። ያው የሀገር መሳቂያ ነው የሆንሽው። ልመና በበሽተኛ ስም ነው ገንዘብ የምታሰባስቢው። በሽተኛው ጋር ሳይደርስ አንቺ ነሽ የምትበይውና አይንሽን በጨው ያጠብሽና ስለዚህ እርካሽዬ መድኃኒዓለም ይኸው እግዚአብሔር ምስክሬ ነው። በጣም እዚህ ሚዲያ ላይ ካሉ ሰዎች ማንን ትጠያለሽ ብሉኝ አንቺን ከሚገባ በላይ ከልቤ ከውስጥ አንጀቴ እጠላሻለሁ፣ እንቅሻለሁ፣ እጠየፍሻለሁ እና እርክስናሽን ወደ እኔ እንደ ጥላሸት አታጋቢ። እርጅናሽን ደግሞ ፊትሽ የተጨማደደ ማሽን ቀሚስ የመሰለውን ይሄ በሰበሰብሽው ገንዘብ ሂጂና እንደ ቆዳ አስወጥሪ። አሮጊት ነሽ፣ አጭር ነሽ፣ ደቃቃ ነሽ፣ ትበያለሽ እንደ ጉዱ፣ አትጠረቂ። ስለዚህ እርካሽዬ አይምሮሽ ቆሻሻ ነገር ነው የሚያመነጨው።
ስለዚህ ፊትሽ ደግሞ የተጨማደደውን ሂጂና አስወጥሪ፣ እንደ ቆዳ አስወጥሪ። አሮጊት ትልቅ ሰው ነሽ፣ ከ65 በላይ ነሽ እና አዛውንት ነሽ።